ከቁጥር 18 ጀምሮ የሰውን ዓለም በጠቅላላው ይፈትሻል። እስከ ምዕራፍ 3 ቁጥር 20 ድረስ ምድር በውስጧ የያዘቻቸው የተለያዩ የሰው አይነቶች ሰዎች ሁሉ በተፈጥሯቸው ኃጢአተኞችና አመፀኞች እንደሆኑ ይናገራል። ስለዚህ አሁንም ስለ እግዚአብሔር ጽድቅ ከሮሜ ምዕራፍ 3 ቁጥር 21 ጀምሮ መናገር ከመጀመሩ በፊት የእግዚአብሔር ጽድቅ የሚያስፈልጋቸውን ሰዎች ያቀርብልናል። እስከ ምዕራፍ 3 ቁጥር 20 ድረስ ሰዎቹ እነማን ናቸው? ይሄ እግዚአብሔር ጽድቅ የሚያስፈልጋቸው ሰዎች ምን አይነት ሰዎች ናቸው? እስቲ በሰውነታቸው ሲፈተሹ ምን ሆነው ተገኙ? እነማን ናቸው እነዚህ ሰዎች? የሰውን ዓለም ያስቃኘናል። በቅድሚያ ጨርሶውኑ አሕዛብ የሆኑትን ያቀርብልናል። ምዕራፍ 1 ከቁጥር 18 እስከ 32 ድረስ። ሁለተኛ በዓለም ውስጥ ወይም በጠቅላላው ዓለም ውስጥ ያሉ የሥነ ምግባር ሰዎችን ያቀርብልናል። እንዲሁ ምግባር አለን የሚሉ ሰዎች ምዕራፍ 2 ከቁጥር 1 ጀምሮ እስከ 16 ድረስ። እነዚህ ዝም ብሎ የምግባር ሰዎች ነን የሚሉ ናቸው። ከዛ አይሁዳዊውን ደግሞ ያቀርብልናል። ምዕራፍ 2 ከቁጥር 17 ጀምሮ እስከ ምዕራፍ 3 ቁጥር 20 ድረስ እንመለከታለን ማለት። እነዚህ ሰዎች በየተራ መመልከት እንጀምራለን። ከመጀመሪያው ክፍል እንነሳ። ከቁጥር 18 ጀምሮ ስናነብ ጠቅላላ ሁሉንም ሊያስቃኝ የሚችል አንድ አረፍተ ነገር በቅድሚያ ይቀርብልናል። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ከበፊቱ ጋር ለማያያዝ እና እያለ ያቆማል። ለምንድን ነው ወንጌል የምሰብከው? ስለማላፍር። እሺ ሳላፍር ለምንድን ነው የምሰብከው? የእግዚአብሔር ቁጣ ከሰማይ ይገለጣልና በሰዎች ላይ ቁጣ አለባቸው። ስለዚህ ከዚያ እንዲድኑ የምሰብከው ወንጌል ለማዳን የሚሆን ኃይል ስላለው ቁጣ ላለበት ዓለም ነው የምሰብከው፣ ከምድር አይደለም። በብሉይ ኪዳን ዘመን ከምድር የሚሆኑ የእግዚአብሔር ቁጣዎችን እናያለን። እግዚአብሔር ይቆጣል፣ ግን ቁጣውን ከዚሁ ምድር ያስነሳል። በእስራኤል ላይ ሲቆጣ በአንድ ወቅት አሦርን ያስነሳል፣ በሌላ ወቅት ናቡከደነጾርን ያስነሳል። የሆነ ነገር አስነስቶ ቁጣውን ይገልጣል እዚሁ ምድር ላይ በኃጢአት ባለመታዘዝ በጣዖት አምልኮ ላይ። ይሄኛው ግን ለሆነ አንድ ስፔሲፊክ ኃጢአት የተለየ ኃጢአት የሚሆን ቁጣ አይደለም። እዚሁ ምድር ላይ የሚያስነሳው ቁጣ አይደለም። ለሆኑ ሰዎች ብቻ የሚያስነሳው ቁጣ አይደለም። ታዲያ በማ ላይ ነው? እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸው እና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ነው የሚለን። ስለዚህ ይሄ ሰፊ አገላለጽ ነው። ኃጢአተኞችና አመፀኞች በሆኑ ሰዎች ላይ ስለሚወርድ ቁጣ ነው። ቁጣው ከምድር አይደለም፣ ከሰማይ የሚመጣ ቁጣ ነው። ይሄ ቁጣ ወደፊት የሚገለጥ ነው። እግዚአብሔር በቁጣ ይገለጣል። ይሁን እንጂ ሰዎች ሁሉ ማለት እንችላለን፣ ቃሉ እንደሚነግረን ከፍጥረታችን ምንድነን? የቁጣ ልጆች ነን። የዮሐንስ ወንጌል ምዕራፍ 3 ቁጥር 36 እንደሚነግረንም በልጁ የማያምን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይለናል። ስለዚህ የእግዚአብሔር ቁጣ አለ። በእርግጥ በማያምነው ዓለም ላይ አሁንም አለ። ግን በዚህ ዓለም ላይ በሚታይ መንገድ ገና አልተገለጠም። መገለጡ ግን አይቀርም።
አይቀርም፣ ከሰማይ ይገለጣል፣ በታላቅ ቁጣ ይወርዳል እግዚአብሔር። ዓይኖቹ እንደ እሳት ነበልባል ሆነው ተሰሎንቄ ላይ በትክክል ተቀምጧል። ይሄ ሁለተኛው ተሰሎንቄ ምዕራፍ 1 ላይ ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ለምትቀበሉ ከኛ ጋር ዕረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። ከዚያስ በዚያን ቀን በቅዱሳኑ ሊከብር ምስክርነታችንን አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ ይላል። ይህ አይቀርም፣ ጽድቅ ነው ተብሏል። ስለዚህ ወንጌል መሰበክ አለበት። ኦኬ፣ አሁን ኃጢአተኝነት የውስጥ ማንነት ነው ማለት እግዚአብሔርን ማቃለል፣ መናቅ፣ መዳፈር፣ አልፈልግም ባይነት፣ በቃ ልበደንዳናነት፣ እንደዚህ ነው፣ ውስጣዊ ነው። አመፀኝነት ግን ከዚሁ ውስጣዊ እምቢተኝነት በመነሳት በተግባርም በይፋ የሚደረግ ክፋት ነው፣ መተላለፍ ነው። ምድር በዚህ የተሞላች ናት፣ እንዲህ ባሉ ሰዎች የተሞላች ናት። እግዚአብሔር ደግሞ ጻድቅ ስለሆነ በዚህ የሰው ልጆች ኃጢአተኝነትና አመፀኝነት ላይ በቁጣ ይገለጣል። ኦኬ፣ እንዴት አይነት ናቸው እነዚህ ሰዎች? እንዴት ነው ይህን ኃጢአተኝነትና አመፀኝነት የሚያሳዩት ስንል ቅድም እንዳልኩት በሶስት ከፍሎ ያቀርባል። የመጀመሪያዎቹን እናያለን። ቁጥር 19 ከአሕዛብ የሆኑት ለምሳሌ እንዴት ኃጢአተኛ እንዴት አመፀኛ ሊባሉ ይችላሉ? እነሱ ምን ያውቃሉ? ወንጌል መች ተሰበከላቸው? መጽሐፍስ የታላቸው? ወዘተ የሚባሉ ምክንያቶች ኤክስኪውዝ ሰበብ ለማቅረብ ይሞከር ይሆናል። ተከራካሪዎቹም ይሄንን ሊያነሱ ይችሉ ይሆናል። ግን እውነት ለመናገር አሕዛብ ወንጌል ያልተሰበከላቸው መጽሐፍ የሌላቸው በሩቅ ያሉት አሕዛብ የተባሉ ሰዎች እግዚአብሔርን አያውቁም? ጥያቄው ይሄ ነው። ያ ከሰማይ የሚገለጠው ቁጣ የሚደርስባቸው ሳያውቁ ነው እና በዚህ እግዚአብሔር ጻድቅ ላይሆን ነው? ሐዋርያው ከዚያ አኳያ ነገሩን ይመለከተዋል። አይደለም፣ ያውቃሉ ነው የሚለው። እግዚአብሔርን ማወቅ የሚችሉበት ነባራዊ ሁኔታ አለ። ነገር ግን እግዚአብሔርን ለማወቅ አልወደዱም። ባልወደዱት መጠን እግዚአብሔር ደግሞ አሳልፎ ይሰጣቸዋል፣ ይተዋቸዋል በማለት ነው እያብራራ የሚሄደው። አሁን እነዚህ ነገሮች ተከትለን እንመልከት። እንዴት ነው ስለ እግዚአብሔር ሊታወቅ የሚችለው? ቁጥር 19 እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያልና። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በአሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱት መልክ መስለው ለወጡ ይላል። ያውቃሉ፣ ማወቅ ይችላሉ። ከፈለጉ ከወደዱ ማወቅ ይችላሉ። ለምን?
እግዚአብሔር ገልጦላቸዋል ነው የሚለው። እግዚአብሔር ስለገለጠላቸው። ይሄ ስለገለጠላቸው የሚለው ሬቨሌሽን አይደለም። ይሄ በአእምሮ ወይም በልባቸው ላይ መገለጥ አይደለም። በመካከላቸው ስለገለጠላቸው በሚታይ መንገድ ለውስጥ ሰብዕናቸው ሳይሆን ለዓይናቸው፣ ለጆሮአቸው፣ ለአምስቱ የስሜት ሕዋሳቶቻቸው በዚህ በሚታየው በገሃዱ ዓለም ላይ ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለው ግልጥ ነው እያለን ያለው። እንዴት እግዚአብሔር ይሄን ነገር እንዴት ነው የገለጠው ሲባል ከዓለም ፍጥረት ጀምሮ ከተሰሩት፣ ክብር ለእግዚአብሔር ይሁን፣ በፍጥረቱ ነው እዚሁ ላይ ገልጾታል። ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያልና ይሄንን ነው የገለጠው። ራሱን እግዚአብሔር በፍጥረቱ ገልጧል። የእርሱን ማንነት ገልጧል። ምንድነው ግልጦ ነው የሚታየው ሲባል እዚሁ ላይ እንደተገለጠው የማይታየው ባህሪ አንድ የማይታይ ነገር ነው እንዲታይ የተደረገው። በሚታዩ ነገሮች የማይታየው የእግዚአብሔር ባህሪ ግልጦ ነው ይታያል። ደግሞም የማይታየው ባህሪ እርሱም የዘላለም ኃይሉ ይላል። ችሎታው እንዴ አስቡት፣ ፍጥረትንም ያህል ትልቅ ነገር ያመጣ ኃይል፣ የዘላለም ኃይሉ ፍጥረት ከመፈጠሩ በፊት ከዘላለም የነበረ ኃይሉ፣ በተለይ ይሄኛውን ነው የፈጣሪነት ኃይሉ። ስለዚህ የማይታየው ባህሪ እርሱም የዘላለም ኃይሉ አለና ከዛስ ይሄ ኃይል ካለው ሊመለክ ይገባዋል። ስለዚህ ደግሞም አምላክነቱ ከፈጣሪነት ኃይል ውስጥ የሚገኝ የሚወጣ የሚጠበቅ የእርሱ ማንነት አምላክነት ነው። አምላክ መሆን የሚችለው የዘላለም ኃይል ያለው ነው። በተለይ የመፍጠር ኃይል ያለው ነው። ይሄ ከምን ይታወቃል ሲባል ከዓለም ፍጥረት ጀምሮ ከተሰሩት። እግዚአብሔር የተባረከ ይሁን። መዝሙር 18 ይሄንን በግልጽ ይነግረናል። መዝሙር 18 በቅንፍ 19 ከቁጥር 1 ጀምሮ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገር የለም። ነገር የለም መናገር የለም የሚለው ይሄ በፊደላት እና በድምፅ በቋንቋ በምን እንደኛ እንደ ሰው ላያወሩ ይችላሉ። ነገር የለም መናገር የለም ይልና ድምፃቸው አይሰማም አለና ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። እንዴት አድርጎ? በእነርሱ ውስጥ የፀሐይን ድንኳን አደረገ፣ እርሱም እንደ ሙሽራ ከእልፍኙ ይወጣል። ለምሳሌ ፀሐይ ማለት ነው። እንደ አርበኛ በመንገዱ ለመሮጥ ደስ ይለዋል። አወጣጡ ከሰማያት ዳርቻ ነው፣ ዙረቱም እስከ ዳርቻው ነው። ከትኩሳቱም የሚሰወር የለም። የተፈጠረው ፍጥረት እንኳ እንደዚህ ከሆነ ይላል ታዲያ አይደል የሚያስተውል ሰው ተመራማሪ ይሄን የፈጠረውማ ማለት ይችላል። ኃይሉን የዘላለም ኃይሉን ማየት ይችላል በዚህ ውስጥ። ስለዚህ እስከ ዓለም ዳርቻ ፀሐይ ዞራ ዞራ እስከምትደርስበት ድረስ ብርሃኗን ለቃ እስከምትደርስበት ድረስ እስከ ዓለም ዳርቻ የፍጥረታት ድምፃቸው ቃላቸው ወጣ ነው የሚለው። ስለዚህ ፀሐይ፣ ጨረቃ፣ ከዋክብት፣ ሌሎችም ፍጥረታት፣ ተራራው፣ ወንዙ፣ ዛፎቹ፣ እንስሳቱ፣ ሁሉም ፍጥረት ወንጌል ሰባኪ ናቸው ማለት ነው። እነዚህ አሕዛብ ወንጌልም ቢሰበክላቸው እኮ መጀመሪያ ስለ ኢየሱስ ሊነገራቸው አይችልም። ጨርሶ እግዚአብሔር እንዳለ የማያውቁ ሰዎች። ታዲያስ
ሰማይን፣ ምድርን፣ ባህርን በእነርሱም ውስጥ ያለውን ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ስለዚህ ወንጌልን እንሰብካለን። ለአሕዛብ እንደዚህ ነው፣ ወደ እግዚአብሔር ዘወር በሉ ነው የሚባለው። እና ታዲያ ፍጥረታቱ ምን እየሰሩ ነው? ሰማያት ምን እየሰሩ ነው? በሰማይ ያሉ ፍጥረታት ምን እየሰሩ ነው? ወንጌላውያን ሆነው እኮ እየሰበኩ ነው። ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ይሄ የእግዚአብሔር እይታ ነው። ሐዋርያው የሚናገረው ዝም ብሎ አይደለም፣ በእግዚአብሔር ዕውቀት ነው። ለምን? በመንፈስ ቅዱስ ነው እየጻፈ ያለው። አስቡት። ይሄ የአእምሮ ውጤት አይደለም። አስቦ የደረሰበት አይደለም። በምክክር በስብሰባ የደረሰበት መደምደሚያ አይደለም። ይሄ እግዚአብሔር እንደሚያይ አይቶ ነው እየጻፈ ያለው። ኦኬ፣ ያውቃሉ። እና ምን ይጠበቃል ከነዚህ ሰዎች? ካወቁ ግልጥ ነው። በቃ ሊታወቅ የሚገባው ግልጥ ነው። ግልጽ ከሆነ ምን ማድረግ አለባቸው? እግዚአብሔርን ማክበርና ማመስገን። ስለ ማንነቱ፣ ስለ ስራው፣ ስለ ጥበቡ፣ ስለ ታላቅነቱ፣ ስለ ኃያልነቱ ያንን የማይታይ አምላክ ምን ማድረግ አለባቸው? ማክበር፣ ማድነቅ፣ መገዛት አለባቸው። አንድ ሁለት ማመስገን የሚጠበቅባቸዋል። ለምን? የተደረገላቸው ነገር አለ። የተደረገላቸው ነገር አለ። እግዚአብሔር በኃጥአንም በጻድቃንም ላይ ፀሐይን ያወጣል፣ ዝናብን ያዘንባል። ለጊዜያዊው አኗኗራቸው እየኖሩ ያሉት እሱ በሚያደርግላቸው ነገር ነው። አዎ፣ ክረምትና በጋ፣ ብርድና ሙቀት፣ መዝራትና ማጨድ፣ እነዚህ በሙሉ የሚፈራረቁት በእርሱ ነው። አይደለም እንዴ? ስለተደረገላቸው ነገር ማመስገን አለባቸው። እግዚአብሔር መብልን ይሰጣል። ተስፋ ለሚያደርጉት ሁሉ ታማኝ ነው። ግን እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን አላከበሩትም፣ አላመሰገኑትም። ስለዚህ ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ ነው የሚለው። እግዚአብሔርን እያወቁ ነው። ከሁሉ በላይ የሆነ አንድ አምላክ አለ። ቢቸግራቸው ምንድነው ያሉት? በአቴና ትዝ ይላችኋል። ሐዋርያው ጳውሎስ እንደውም ለስብከት መነሻ ያደረገው ምንድን ነው? የማይታወቅ አምላክ አለ ብለው እኮ ሰይመዋል። አንድ ቦታ ላይ ከሁሉም የሚበልጥ እኔ ልንገራችሁ ብሎ ግን ነገራቸው። ይሄ አምላክ ማን ነው አላቸው። ምናልባት እየመረመሩ ያ ይፈልጉት እንደሆነ አይደል እንዴ? የሰውን ወገኖች ከአንድ ወገን ፈጠረ አላቸው። እንደውም የተፈጠራችሁት እናንተ መርምራችሁ እንድትደርሱበት ነው እኮ ነው እንጂ ተሰብከው መጽሐፍ አንብበው ብቻ አይደለም የሚደረስበት። ፍጥረታትን ሰባኪዎች ማድረግ ይችላሉ። እናም ወደ እግዚአብሔር መድረስ ይችላሉ። እና በወንጌል እኛ በክርስትና የምናውቀው በኢየሱስ ክርስቶስ በኩል በማመን የሚገኘውን ሕይወትስ እንዴት ሊያውቁ ይችላሉ ነው ጥያቄው። ያንን ካወቁ ወደዚህም ይመጣሉ። ያንን ግን የፈጣሪነት ኃይሉን ሆን ብለው ለማወቅ ሳይወዱ ካልተቀበሉት ግን የሚያመካኙትን አጡ። አልተሰበከልንም፣ መጽሐፍ ቅዱስ የለንም፣ እንደዚህ ነው፣ አላወቅንም ወዘተ ብለው የሚያመካኙት ነገር የላቸውም። ማንም ለነሱ ዲፌንድ ሊያደርግ፣ ሊከራከር፣ ሊሟገት አይችልም። እግዚአብሔር በቂ ነገር ሰጥቷል እና አላከበሩትም። እንደውም ይጠብቅባቸዋል። እንደ እግዚአብሔርነቱ መጠን እንዲያከብሩትና እንዲያመሰግኑት ይጠብቅ ነበር፣ አላደረጉም። ስለዚህ ምን ሆነ? አሁን መውረድ ይጀምራሉ። ቀጥለው ምን ይሆናሉ? ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ፣ ጥበበኞች ነን ሲሉ ደንቆሮች ሆኑ ይላል። ይሄ ሰብዕናቸው ነው። የውስጥ ሰብዕናቸው ምን አይነት ገጽታ እንዳለው ነው እየነገራቸው ያለው። በሐሳባቸው ከንቱ ሆኑ ማለት ምንም በቃ ዋጋ የሌለው
ጥቅም የሌለው ሐሳብ ነው ያላቸው። ትርጉም የለሽ የማይጨበጥ ሐሳብ ያላቸው ሰዎች ሆኑ። ልበደንዳኖች ይሆናሉ። ምክንያታዊ አይሆኑም። ቀጥሎስ ያ የማያስተውለው ልባቸው ደግሞ ጨለመ። ጭራሽ እግዚአብሔርን ማወቅ እና የእውቀት ሰዎች መሆን ሲችሉ በቃ የእግዚአብሔር ብርሃን የሌላቸው ሰዎች ሆኑ። ስለ አንዱ አምላክ ስለ እግዚአብሔር ማወቅ እየቻሉ ስላልፈለጉ አሁን እንደውም ተዘጋ፣ እንዳያውቁ ተደረጉ ማለት ነው። አሁን እነሱ በሌላ ነገር ጥበበኞች ነን ይላሉ፣ በፍልስፍና በእውቀት እና ያንን ስትመለከቱት በጣም የሚገርም ነው። የሚፈላሰፉባቸው ነገሮች በጣም የዚህን ዓለም ነገር እናውቃለን በማለት አይምሯቸውን በብዙ አሰርተው ጥበበኞች ነን ብለው ነበር። እግዚአብሔር በሕይወታቸው ከሌለ ግን ደንቆሮች ወይም ሞኞች ይለዋል ሌላ መጽሐፍ። የማያውቁ የዓለምን ጥበብ እግዚአብሔር ሞኝነት አድርጎታል። ስለዚህ ይህ ሰብዕናቸው፣ ይህ ዕውቀታቸው ነው። ከንቱ ነገር ነው ውስጣቸው የተሞላው። ሞኝነት ነው በውስጣቸው የተሞላው። ልባቸው ጨለማ ነው እና ከዚህ ውስጥ ምን ይጠበቃል? በጣም በሚገርም ሁኔታ እግዚአብሔርን ማወቅ አንፈልግም ብለው እንዲሁ ጨልመው ብቻ ግን የሚቀሩ አይደሉም። የእግዚአብሔር ብርሃን የሌላቸው ሰዎች ብቻ ሆነው የሚቀሩ አይደለም። ክፍተት አለ፣ ጉድለት አለ። ሰው ማድረግ የማይችለው ብዙ ነገር አለ። ስለዚህ ማድረግ ለማይችሉት ከነሱ በላይ ለሆነ ነገር ከነሱ በላይ የሆነ አድራጊ የሆነ አምላክ ይፈልጋል የሰው ሰብዕና። ስለዚህ እግዚአብሔርን እምቢ ብለው አናከብርም አናመሰግንም ብለው እንደው ጨልመው ብቻ መቅረት አልቻሉም። ታዲያ ምን ሆኑ? እንዲያውም ሌላ አምላክ መስራት ጀመሩ። የሚገርሙ ናቸው። ኒውትራል መሆን አይቻልም። አያችሁት? እግዚአብሔርን አላመልክም ካለ አንድ ሰው ሌላ ሳያመልክ እንዲሁ መሃል ላይ መቆም አይችልም። ስለዚህ ምን ሆነ? ይህ ድንቁርናቸው ወይም ይህ ሞኝነታቸው በምን ተገለጠ? የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ ይላል። ወረዱ። እንግዲህ ሁሉን የፈጠረ እግዚአብሔርን ማምለክ እየቻሉ እነሱን ራሳቸውን በመልኩ እንደ ምሳሌው አክብሮ የፈጠራቸውን አምላክ መከተል እየቻሉ ከሁሉ በላይ የሆነውን በሁሉ የሚሰራውን በሁሉ ስፍራ የሚኖረውን ያንን የማይታየውን የእግዚአብሔርን ባህሪ ያንን አምላክነቱን እያወቁ ሊያከብሩትና ሊያገለግሉት ሊያመልኩት ሲገባ ከነሱ በታች ወደሆኑ ነገሮች ወረዱ። በመጀመሪያ ምንድነው ያደረጉት? በየደረጃው ነው የወረዱት። የሰው ምስል ሰሩ፣ በሰው ምሳሌ። ግን እዚህ ጋር የሚጠፋ ሰው ነው ያለው። ሰውን ሲገልጸው ጸሐፊው የሚጠፋ ብሎታል። በስጋ ያው ቢበዛ 80 ነው አይደል? ቢያንስ 70 ነው። ሰው ማለት የሳር አበባ ነው። ሰው ማለት እንፋሎት ነው። እና እንደዚህ አይነቱን የሰው ምስል አድርገው በቃ ራሳቸውን እንደ አምላክ አስመስለው ማምለክ ጀመሩ ማለት ነው። ቀጠለ። አሁንም ሲወርዱ ከሰው ወዴት ወረዱ? ወደ ወፎች ነው የወረዱት። ሰው 2 እግር አለው፣ ወፎችም 2 ክንፍ ነው ያላቸው እና በሰማይ ይበራሉ። ስለዚህ ከሰው በተወሰነ ደረጃ ወርደዋል። ከሌሎቹ ከፍ ይሉ ይሆናል ምናልባት። በሰማይ እየበረሩ ሁሉን ያያሉ። ግን ሰው ቢያንስ እውቀት አለው። ወፎች ግን ወፎች ናቸው። ወደ ወፍ ወረዱ። ግን በዚያ አላበቃም። ወፎቹስ በሰማይ ይበራሉ። ከዛስ 4 እግር ወዳላቸው ወረዱ። እንዲህ አጎንብሰው መሬት የሚያዩ እና ምንም እውቀት ማስተዋል የሌላቸው በደማዊት ነፍስ የሚንቀሳቀሱ ወደ እነሱ ወረዱና በእነሱ ምሳሌ ደግሞ መስለው ማምለክ ጀመሩ። አሁንም አላበቃም። ጭራሽ አምላክ ማለት ብለው ተሳቢ እንስሳትን
እዚህ ላይ እንደተገለጠው በሚንቀሳቀሱ ይላል ተሳቢ እንስሳትን እባብን ማምለክ ጀመሩ ማለት ነው። እባብና ዘንዶን መሬት ላይ እግር የሌለው ነገር ማምለክ ጀመሩ። እየወረዱ ነው የሄዱት ሰዎች። እግዚአብሔርን ለማወቅ ባልወደዱት መጠን ነው ይሄ የሆነው። እግዚአብሔርን የሚያህል አምላክ ትተው እባብን አመለኩ። እባብ የዲያብሎስ ምሳሌ ነው ታውቃላችሁ። ስለዚህ ምን ማለት ነው? በአጠቃላይ ከእግዚአብሔር ወርደው ታላቁን አምላክ ከማምለክ ወርደው በጣም ከነርሱ ያነሰውን የሴቲቱ ዘር ጭንቅላቱን የሚቀጠቅጠውን የእባቡን ዘር ሰይጣንን ራሱን ማምለክ ጀመሩ ማለት ነው። ስለዚህ የሆነ ክፍተታቸውን ሊሞላ ያስፈልገኛል ያሉትን ነገር ወደ ማምለክ ነው የመጡት። ወረዱ። የእግዚአብሔርን ክብር በጣም ወራዳ በሆኑ ነገሮች ቀየሩ፣ ለወጡ። ይሄን ያደረጉት ለምንድን ነው? ማን ነው ተጠያቂው? ጥያቄው እዚህ ጋር ነው። ወንጌል ከመስበክ አኳያ እግራቸው የተያዙ ሰዎች ሰበብ አድርገው እንዲጠቅሱት አንፈልግም። ግን ተጠያቂው ሩቅ ላለው በገዛ ፈቃዱ ጣዖት አምልኮ ውስጥ ለገባው ዓለም ግን ተጠያቂው ራሱ ነው እንጂ እግዚአብሔርን ለማወቅ የሚቻልበት ብዙ ዕድል አለ። ሲጀምር በኖህ ዘመን ስንመለከት ሰው እኮ የሆነ ዕውቀት አለው አይደል? የኖህ ዘመን ሲጀመር አዲሱ ዓለም ሲጀመር እኮ መስዋዕት አቅርበው ነው የጀመረው። የእግዚአብሔር ዕውቀት ነበረ እኮ። ከዛ ወደውና ፈቅደው ነው በገዛ ጎዳናቸው የሄዱት የሰው ዘሮች። ዛሬም ድረስ ዓለሙ ጣዖት የሚያመልከው ማንም ስላስገደደው አይደለም፣ እያወቀ ነው። አንድ ሕያው አምላክ እንዳለ የሁሉ ፈጣሪ እያለ እያወቀ ባለመፈለግ ለከንቱነት ተላልፎ ስለተሰጠ ወደማይመለስበት ጨለማ ውስጥ ስለገባ ነው። ተግባራዊ ሕይወታቸው ደግሞ ምን ይመስላል ነው። አሁን አምልኳቸውን ያየ ነው። ተግባራዊ ሕይወታቸው ደግሞ ምን እንደሚመስል ሳምንት እናያለን። ጸጋ ይብዛላችሁ።